የሩትዬ እህቶች እንደዚህ ናቸው። እንግዲህ ዳኒን ልክን ያስገቡት እኮ በተለይ ላይቭ ላይ ተቀምጦ ማለት ነው። መቀመጫ ነው ያጣው። ሩታን እንደዛ ገላምጧ ስለወጣ በጭራሽ በቃ እረፍት ፋታ ነው የነሱትን። ይሄው ዛሬ በዚህ መልኩ እንግዲህ እህቴ ወድሻለሁ በማለት ታርቋል ማለት ነው። ብቻ በጣም ደስ ብሎኛል፣ እንኳንም ታረቃችሁ። ነገር ግን ዳኒ ማለት አስተማማኝ ሰው እንዳልሆነ ሁላችንም የምናውቀው ነገር ነው። የምሬ ነው። በቃ መቼ ጸባዩ እንደሚቀየር አይታወቅም። የሆነ በጣም ተቀያያሪ፣ በአንድ አላማ የማይቆም ሰው ነው ዳኒ ማለት። እኔ ሩታ ይሄን ያክል ዘመን እንዴት ጓደኛው አድርጋው እንደኖረች አላቅም። ሰላም ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። እንግዲህ ለድምፄ ይቅርታ፣ ጉንፋን ነገር ይዞኝ ነው እና እውነት ዳኒ አቀል የሌለው ሰው ነው። አቀል የሚባል ነገር የለው። ሩታ እንደዛ አለችኝ ብሎ ሄዶ ከነ አብርሽ ከነ ሄርሜላ ጋር ሲሽለጠለጥ ነበር፣ ለአንድ ቀንም ቢሆን ማለት ቀለበት ካላደረጋችሁ ድብ እንድቅ እያለ ነበረ እና ነገር ግን እኔ ሳስበው እና አብርሽን እንደዛ ሄዶ የተናገረበት ምክንያት የሆነ የእነሱን ስሜት ምንድነው፣ እውነቱን ነው ወይስ ውሸት ነው የሚለውን ነገር ለማጣራት ይመስለኛል ከዛ ጋር የሄደው እንጂ በዛ ላይ ደግሞ ሩታንም ለማናደድ ነው በአንድ ጎኑ። ግን በጣም ነበር የሚያበሳጨው በሰዓቱ ያደረጋት ነገር፣ እንደዛ ገላምጧት መሄዱ፣ ብቻ ብዙ ነገር ነው የተናገራት ማለት ነው። ሩታ የዋህ እንደሆነች ያውቃል እኮ በደንብ አድርጎ ነው የሚያውቀው። ግን የእሷን ማንነት እስከ ጥግ ድረስ እያወቀው በዛን ያክል እንደዛ መሆን አይጠበቅበትም ነበረ እና ያም ማለ ይሄ እንግዲህ ሩትዬ ሁሌም አሸናፊ ነች ማለት ጥፋቷን አውቃ ያደረገችውን ጥፋቷን አውቃ ይቅርታ በመጠየቋ ታተርፋለች እንጂ ምንም የምትቀንሰው ነገር የለም። ብዙዎቻችሁ ደግሞ እንደዛ ስታለቅስ በጣም እያላገጣችሁባት ነበረ። በነዳኒ መታረቅ ሰበብ ይሁን እንጂ ያስለቀሰች ሌላ ነው ሁሉ እያላችኋት ነበረ እና ማለት ይሆን የምታለቅሽበት አጣሽ፣ ዝም ብለሽ አሁን ምን አስለቀሰሽ ታለቅሻለሽ ብዬ ነግሬሽ ነበረ እያሉ በጣም ሌላ ታሪክ ውስጥ ገብተው ነበረ ማለት ነው። ነገር ግን ሰው ሲታረቅ ደግሞ የማያስደስታችሁ፣ ሰው ሲጣላ ደስ የሚላችሁ ግን በሰላም ነው ማለት ይሄ ነገር እንዴት ነው ሊያስደስታችሁ የሚችለው? በነገራችን ላይ የዋህ ሰው እንደዚህ ነው። በቃ ሰውን አስቀይሞ መቆየት አይፈልግም፣ አይችልም ሁላ ማለት ነው። ሩታ ልቧ የዋህ ንጹህ ስለሆነ ሰውን ማስቀየም አትፈልግም በጭራሽ። ለዛ ነው እንደ ማለት የሆነ አስቀይሜያቸዋለሁ ብላ ስለተሰማት ነበር እንደዛ ያለቀሰችው። ግን ሩትዬ ማለት ነው የኔ ጀግና ማለት አንቺ ጀግና ነሽ። በራስሽ ሁሉንም ነገር ማድረግ የምትሽው ነገር ነው። ያንን ሁሉ ስትንከራተች፣ ያንን ሁሉ ስቃይ ስትበይ እኮ እነሱ አልነበሩም፣ ሜሪ አልነበረችም፣ ዳኒ አልነበረም እና እነሱን ይቅርታ ለመጠየቅ በዛን ያክል ማልቀስ አይጠበቅብሽም ነበረ። ግን የሆነ ሆድ ብሷታል ማለት ልትሄድም ስለሆን ያው ቶሎ ቶሎ እንደ በፊቱ አይገናኙም። ብዙ ነገሮች ተደራርበው ሆድ ባሳት እንጂ እናንተ ወስዳችሁ ከሌላ ነገር ማገናኘታችሁ በጣም የሚያሳዝን ነው እና እኔ ጓደኛ ማለት እኔ እንጃ ጓደኛው ክፉ ስራ እንዲሰራ መገፋፋት አስፈላጊ አይደለም። አሁን ሩታ ማድረግ የማትፈልገውንም እንኳን በነዳኒ ምክር ታደርገዋለች ከመረ። ምክንያቱም ዳኒ እንደዚህ ነው፣ በቃ ያልሆነ ነገር ነው እንዲያሰራት የሚያደርገው ሩታ። ይሄ ደግሞ አግባብ አይደለም። በሱ ሀሳብ ሩታ ብዙ ጊዜ ትሰደባለች እና እንደው ሩትዬ ማለት ነው የኔ ቆንጆ የዳኒ ጓደኝነት በሩቁ ነው የሚሻለሽ። ከምሬ ነው፣ በሩቁ በቃ እንደ ማንኛውም ሀይ መባባል እንጂ እንደዚህ ጠለቅ ብሎ ወደ ህይወትሽ ባይገባ የተሻለ ነው ብዬ ነው የማስበው። ለምን የሆነ እስስት ነገር አንዴ ከዛ አንዴ ከዚህ ነው በአንዴ ግልብጥብጥ የሚል ሰው ስለሆነ ማለት ነው። እና እንግዲህ በመሄዷም ወስናለች። መሄድ አለብኝ አልቀርም ብላለች። በቃ በሶስት ነገር በሶስት ይጸናል አይደለ? በሶስት ዘግተዋለች። መሄድ አለባት ሩታ፣ መረጋጋት አለባት። እውነት እኮ ነው ማለት ሁሌም እንደዚህ ነገሮችን ቁማ ስለምትጋፈጥ የሆነ የማይደክማት ይመስላቸዋል ብዙ ሰዎች፣ ከአብርሽም ጀምሮ ማለት ነው። እሱ የሚያደርጋቸው እያንዳንዷ ከሴት ጋር የሚያደርገው ነገር በፊት ሁላ ከሴት ጋር እንደዛ የሚሆነው ነገር እርጉዝ እያለች ከሌላ ሴት ጋር እንደዛ የሚዘለው ነገር ይሆን የሚያስቀይማት የሚሰብራት አይመስለውም። አያችሁ አይደለ? በፍጹም ሩታን አብርሽ ማለት ሩታ ተረድቷት የማያውቅ ሰው ነው። በዚህ አጋጣሚ በጭራሽ አውቅሻለሁ የምታስቢውንም የምትራመጂውንም ይላል እንጂ ማርያምን ቤተሰብ ስለ ሩታ አንድም ነገር የሚያውቀው ነገር የለም። እና ከእናቷ ቤት ሂዳ እርፍ ማለት አለባት። ሲጀመር በመጀመሪያ ደረጃ ማለት ነው ሩታ ይሄን በቃ ኢትዮጵያ ምድርን ለቃ ካልሄደች እነዚህ አጀቦች አይለቋትም። የትም ትሄድ፣ ከእናቷን ቤት ትሄድ። ከእናቷን ቤት ተቀምጣ እኮ ያላረፉ ሰዎች እኮ ናቸው እንዴ በየተራ ቤቷን እየቆረቆሩ የሚሄዱ። ከውሽ የሚጨምር እኮ ድፍረት እኮ አይደለም፣ የምሬን ነው። ስለዚህ አሁን ከዚህ ያሉት እንግዲህ አስቡት። ይሄ አቤል የሚባል ቀንደኛ ጠላት ነው ለሩታ። አቤል ሳይቀር ማለት ነው የምናየው ነገር ነው። ቡታጅራ ተከትሏቸው ይሄዳል፣ ተከትሎ ከእሷ ጋር ይሄዳል። ምክንያቱም እሷ ከሌለች እነሱ በምን ይሰራሉ? በምን ይሸቅላሉ? እሷ እኮ ነች የምታሸቅላቸው። ከምሬ ነው። በሌለችበት እንኳን ፎቶዋን እየለጠፉ በእሷ ነው የሚሸቅሉት አይደለ? ስለዚህ ተሰብስበው
አብርሽም ሙሽሚቱን ይዞ ይሄዳል። በቃ ተሰብስበው ቡታጅራ ነው የሚገቡት። እመኑኝ፣ ይሄ ደግሞ እንደሚሆን ነው። ምክንያቱም ሩታን ማንም ሊፋታትም አይችልም። እረፍት አታገኝም መቼም ቢሆን። እንደው አሁን ከእናቴ ቤት ሂጄ ልረፍት ትላለች እንጂ አያሳርፏትም። በጭራሽ ነው የማያሳርፏት። የኔ ከርታታ ግን አሁንስ የምር አሳዘነችኝ። በቃ ማለት ሰው ላርፍ ሲል እንኳን ትንሽ ፋታ የማይሰጥ ህዝብ፣ በስማ እኔ እንጃ ከምን አይነት አውሬዎች ውስጥ እንደገባች ሩታ። እኔ ፈጣሪ ብቻ ይወቅላት። የምር ፈጣሪ ድካሟን አይቶ የልቧን መሰበር አይቶ እሱ መንገዶችን ያበጃጅላት እንጂ የምሬን ነው። ሰዎች በእሷ ዙሪያ እስካሉ ድረስ መቼም ነው እረፍት የማይሰጧል እና ነገሮች ማለት ከአብርሽ ሌላ ሴት ስለመረጠ ምናምን አይነት እንደምትሄድ አድርጋችሁ ካሰባችሁ ይሄ ከጊዜው አንጻር ካለው ሁኔታ አንጻር እንደዛ ሊመስላችሁ ይችላል። ግን ደግሞ እንደዛም አይደለም። ለምን ከዛ በፊት እሄዳለሁ አላለችም ትላላችሁ። ነገሮች ተገጣጥመውስ ቢሆን ሲቀጥል ደግሞ ቤተሰቦቿ ሚዲያ ላይ እየተፈጠረ ያለውን ያያሉ። የእሷ ባል ሌላ ሴት መርጧል አይደለ? ስለዚህ እናት የማትጨነቅበት ምንም ምክንያት የለም። ነይ እኔ እናትሽ አለው ከኔ እናትሽ መተሽ እረፊ ትላታለች። ስለዚህ እኔ እንዴት እንደሚያስቡ ሰዎቹ አላውቅም እኮ በነገሮች የተሸነፈች አይነት ነገር ነው የሚሰማኝ እያለ ነበር ዳኒም ራሱ ማለት ኖ ኖ ኖ ሩታ መቼም ተሸነፈ አታውቅም። በዚህ አጋጣሚ ተሸናፊውም ወዳቂውም አብርሃም ነው፣ ሩታ አይደለችም። በዚህ ትዳር ውስጥ የምሬን ነው የምላችሁ ሩታ ምንም የወደቀችበት ምንም ምክንያት የተሸነፈችበት ምንም ምክንያት የለም። እሷ እሱን ለመመለስ በጣም ብዙ ጊዜ ከሚገባው በላይ ጥራለች። መመለስ ያልፈለገው ትዳሩ ሜዳ ላይ የበተነው አብርሽ ነው። ሶ የወደቀው አብርሽ እንጂ ሩታ አይደለችም። የተሸነፈችው ሩታ አይደለችም። እሱ ወላላና አላማ የሌለው ለትዳሩ ምንም ክብር የሌለው ወንድ ስለሆነ ሚስቱንና ልጁን ትቶ ሌላ ሴት መርጦ ሄዷል። በእርግዝናዋ ጊዜ እንኳን ምን አማረሽ ብሎ ትንሽ ነገር ያላቀበላት ሰውዬ። ኧረ እንደው አብርሽ እኮ እኔ አሁን ልጄ 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 ሲል እኮ በጣም ነው የሚገርመኝ። እውነት እኮ ነው፣ እውነት ነው። ለቪዲዮ ነው የሚፈልገው እንጂ አይወደውም ልጁን ያላችሁት በትክክል ከምሬ ነው የምላችሁና እች ልጅ አንድ ቀን አርግዛ ነይ ሐኪም ቤት ልውሰድሽ ምን አማረሽ ብሎ እንኳን ያልጠየቃት አሁን አፉን አመጥሙጦ ልጄ 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 ይላለና እና ሩትዬ መሄድ አለባት። ሲጀመር እንደውም ትታው ነው እንጂ ማለት ነው ከሀገር ብትወጣ ራሱ የተሻለ ነው። ሁሉም እርፍ። እኔ አሁን ሩታ ከዚህ ሀገር ከወጣች ማለት ነው በምን እንደሚሰሩ ማየት ነበር የናፈቀኝ። ግን ደግሞ ሩታ ሁሉንም ነገር ትተዋለች። በቃ ከቤተሰቦቼ ጋር መቀመጥ ብላለች። እና እንግዲህ ያው ዳኒ ጓደኛ ማለት እንደዚህ ነው። በቃ ማለት አይጨካከንም። ግን ደግሞ አንተም መጥፎ ስራ እንድትሰራ አታድርጋት። ሩታ የዋህ ነች፣ በጣም ምስጊን፣ እግዚአብሔርን በጣም ምስጊን ሴት፣ ልቧ ንጹህ የሆነ ሴት ነች። ብዙዎች ሩታን እንደ ክፉ ያስቧታል። ግን ኖ ስላልተረዳችኋትና ስላላወቃችኋት ነው። ሩታን እንደ ሩታ ንጹህ ልብ ያለው ሰው የለም። ለማንኛውም ሩትዬ እንግዲህ ልጅሽን ይዘሽ ቼቼ እያልሽ ወደ ቡታጅራ ማለት ነው። ከዛ ደግሞ በነጋታው እነ ጀሌዎች እየተከተሉሽ ይመጣሉ። በሰው እያስጠሩሽ ቪዲዮ እንድትሰሪ ያደርጉሻል። አየሽ እነሱ ስደውል ስለማታነሳላቸው በሰው ከሆነ ቦታ ላይ ይቀጥሯትና ልክ እንደነ አቤል ያለው አስመሳዩ አትመጣለትም አይደለ? ጠርቶ በሌላ ሰው ያስመጣታል ማለት ነው። ስለዚህ ሩታ ደግሞ የሰውን ዩቲዩብ ታሟሞቃለች። መቼ እንደምትማር አላውቅም። ሩታ ግን ማርያምን አሁን ከነዚህ ከጀሌዎች ጋር ምንም የሚያገናኛት ምክንያት አይኖርም። ግን ከዚህ በኋላ ከተገናኘች እውነትም ሩታ እኔ እንጃ ብቻ እኔ ምን ማለት እንዳለብኝ ስለ ሩታ አላውቅም። ማለት ከእነሱ ጋር የምታደርገው ነገር ከእነሱ ጋር ቪዲዮ የምትሰራው ነገር በጣም ነው የሚገርመኝ። እና ተይ ስትባል እንኳን አትሰማም።